የተባበሩት አረብ ኤሚሬትስ በአካባቢው ህግ አልገዛም ብላለች። የአካባቢው ህግ ደግሞ ሳውዲ አረቢያ ናት። የሳውዲ አረቢያ ውሳኔ የገልፍ ሀገራትን የአረብ ሀገራትን ጠምዝዞ ይዞ ነበር። የተባበሩት አረብ ኤሚሬትስ ከነዳጅ ላኪዎች ማህበር ራሷን ማውጣቷን በይፋ አሳውቃለች። ነገሩ የነዳጅና የኢኮኖሚ ውሳኔ ነው ብትልም ኤሚሬትስ ጉዳዩ ግን በርካታ ትስስሮችን በርካታ ውሳኔዎችንና ዓለም አቀፍ የኃይል አሰላለፍ ለውጦችን የሚያስከትል እንደሆነ ጥርጥር የለውም። በዝርዝር እንመልከተው። የተባበሩት አረብ ኤሚሬትስ የኢነርጂ ሚኒስትር ሀገራቸው ከኦፔክ መውጣቷን በይፋ አሳውቀዋል። ይህ የሀገራችን የረጅም ጊዜ የፖሊሲ ውሳኔ፣ ኢኮኖሚያዊ ውሳኔ እንደዚሁም ደግሞ ጊዜውን የጠበቀ ውሳኔ ብለውታል ሚኒስትሩ። ለዚህም እንደ ምክንያት የሚያቀርቡት አሁን በገልፍ ሀገራት አካባቢ ባለው ግጭትና በኢራን ጦርነት ሳቢያ የዓለም የነዳጅ ፍሰት ተስተጓጉሏል። ስለዚህ አሁን ይህንን ውሳኔ ብንወስን ብዙም የሚመጣ አፋጣኝ የኢኮኖሚ ተግዳሮት በዓለም ሀገራትም በገልፉ ሀገራትም እንደዚሁም በኦፔክ ሀገራትም የለም። ጊዜ ፈጅቶ የሚመጣ ለውጥ ስለሆነ ይህንን ውሳኔ አሁን ለመወሰን ወስነናል ብለዋል የኤሚሬቱ የኢነርጂ ሚኒስትር። ውሳኔው በዋናነት ትኩረት ያደረገው ያሉት ሚኒስትሩ ደግሞ የነዳጅ ዋጋ ላይ፣ የነዳጅ እንቅስቃሴያችን ላይ፣ የምርት ሂደታችን ላይ፣ የኃይል ዘርፍ ላይ ያለንን ፍልስፍናና የኢኮኖሚ ፖሊሲያችን ላይ ማሻሻል የምንፈልጋቸው እቅዶች ስላሉን እነሱን ተግባራዊ ለማድረግ ነው በሚል ሚኒስትሩ ተናግረዋል። እውነታው ግን ከዛም የዘለለ ሐቁ ከዛም የከፋ ሊሆን እንደሚችል ግን ጥርጥር የለውም። የተባበሩት አረብ ኤሚሬትስ የኦፔክ ዋነኛ አምራች ከሚባሉት ሀገራት መካከል አንዷ ናት። ከ60 ዓመት በኋላ ግን ኦፔክን ጥላ ወጥታለች። በ1960 የነዳጅ ላኪዎች ሀገራት ማህበር በ12 ሀገራት ተመሰረተ። እነዚህ ሀገራት በአብዛኛው የሚገኙት በባህረ ሰላጤው አካባቢ ያሉት ናቸው። የነዳጅን ዋጋ እየወሰኑ የምርትን ፍሰት እየወሰኑ ለበርካታ ዓመታት ኖረዋል። የኦፔክ ሀገራት ግማሽ በላይ የዓለም ነዳጅንም የሚያመርቱ ሀገራት ናቸው። ነገሮች እየተቀያየሩ በዓለም ላይ የነዳጅ አምራች ሀገሮች ቁጥር እየጨመረና የነዳጅ መገኘት የበርካታ ሀገራት እውነታ እየሆነ ሲመጣ ኦፔክ ተጽዕኖ እንዳይቀጭጭበት አዳዲስ መፍትሄዎችን ዘየደ። ከዚህ ውስጥ ዋነኛው ኦፔክ ፕላስ የሚባል ስልት በመንደፍ በ2016 ዓመት የዛሬ 10 ዓመት ገደማ ሩሲያንና ሌሎችን 10 ሀገራትን በኦፔክ ፕላስ አባልነት አካቶ የነዳጅ የበላይነቱን አሁንም ያዘ። የዓለምን የነዳጅ ምርት ብዛት የሚወስነው ኦፔክ ሲሆን ዋጋውንም በበርሜል የሚሸጥበትን የሚወስኑት የኦፔክ ሀገራት ስምምነት ነው። ኦፔክ በዚህ መልኩ እየሰራ ለየሀገራቱ መላክ የሚችሉትንና ማምረት የሚችሉትን የነዳጅ ዕለታዊ መጠንም እየወሰነ እየቀጠለ ዛሬም ድረስ ነበረ። ኤሚሬትስ ይህንን አሻፈረኝ ብላ ወጣች። ቀድሞ ኳታር ወጥታ ነበር። ኳታር ግን በአብዛኛው የነዳጅ አምራች ሳትሆን የጋዝ አምራች በመሆኗ ተጽዕኖ እንደዚህ አልሆነም። የተባበሩት አረብ ኤሚሬትስ ከኦፔክ መውጣት ግን አካባቢውን ሊያመሰቃቅለው ይችላል፣ የኃይል አሰላለፉንም ክፉኛ ሊፈትነው ይችላል እየተባለ ነው። በኢራን ጦርነት ኤሚሬትስ ከፍተኛ ጉዳት ደርሶባታል። ኢኮኖሚዋ እንዲያገግም ብዙ መስራት ትፈልጋለች። አንዱ በርካታ ነዳጅ መላክ ነው ለኤሚሬትስ እንደ አማራጭ የሚታየው። በተለይም ደግሞ ሆርሙዝን መሻገር የሚጠበቅበትን የጀበል አሊ ወደብን በመተው በፉጅራ ወደብ ከሆርሙዝ ማዶ ያለውን ወደብ በስፋት የመጠቀም እቅድ ኤሚሬትስ አላት። ከዛም በተጨማሪ በጦርነቱ ከፍተኛ ጉዳት በኢራን እየደረሰባት ያለችው ኤሚሬትስ አዳዲስ ፍልስፍናዎችና አዳዲስ እሳቤዎችን እየተገበረች የምትገኝ የገልፉ ሀገር ናት። በዚህም የተነሳ ኤሚሬትስ የአረብ ወንድማማችነት የሚለው ያልተጨበጠና ትርጉም አልባ እንደዚሁም ደግሞ እርስ በእርስ የማይደጋገፍ ወንድማማችነት ነው በሚለው ፍልስፍና ትመራለች ተብሎ ይታሰባል። እናም ኤሚሬትስ ከዚህ ካልተጨበጠው የአረብ ትብብር ራሷን እንደ ማግለልም ተደርጎ ይቆጠራል። የኤሚሬትስ ከኦፔክ መውጣት የተባበሩት አረብ ኤሚሬትስ የአብርሃም አኮርድን መፈረሟና ከእስራኤል ጋር ጥብቅ ትስስር መሰረተች መባሉ በበርካታ የአረቡ ዓለም ሀገራት ከፍተኛ ጫና ውስጥ እንድትገባ አድርጓታል። ስለዚህ ኤሚሬትስ ለማይደግፉኝ በየትኛውም ጊዜ አብረው ለማይቆሙ አጋሮቼ ስል የነዳጅ ምርቴን የሚያስተጓጉልበት ምክንያት የለም በሚል ኦፔክን እንደለቀቀች ይታመናል። ይህ ግን በግልጽ የተናገረችው አይደለም። በግልጽ የተናገረችው ኢኮኖሚያዊ ምክንያቱን ብቻ ነው። እኔም ማቀርብላችሁ ግን በዝርዝር ኤሚሬትስ ለምን ወሰነች የሚሉት ከመጋረጃው ጀርባ ያሉት እውነታዎችን በመግለጥ ነው።
በኦፔክ የተለያዩ ስብሰባዎች ላይ ሳውዲ አረቢያና ኤሚሬትስ ግጭት ሲፈጥሩ ተስተውሎ ነበር። ሳውዲ አረቢያ የነዳጅን ምርት መጠን በመገደብ ዋጋውን ከፍ በማድረግ ከ$80 በላይ በበርሜል እንሽጥ የሚል አቋም አላት። በተለይ መሐመድ ቢን ሰልማን ወደ ስልጣን ከመጡ በኋላ የሳውዲ አረቢያ ቪዥን 2030 የሚባለውን እቅድ ተግባራዊ ለማድረግ ሳውዲ የነዳጅ ዋጋ እንዲጨምር ትፈልጋለች። ኤሚሬት በበኩሏ የነዳጅ ዋጋ ከመጨመር በብዛት በማምረትና የማምረቻ ወጪን በመቀነስ ነዳጅን በብዛት በመሸጥ ከፍተኛ ገንዘብ ማግኘት እንችላለን የሚል ፍልስፍና ትከተላለች። ይህ የግጭታቸው አንዱ መንስኤ ነው። ከዛም በተጨማሪ ሳውዲ አረቢያና ኤሚሬትስ በየመን ጉዳይ፣ በሱዳን ጉዳይ፣ በተለያዩ ዓለም አቀፍ ፖሊሲዎች ጉዳይ ላይ ከፍተኛ ግጭት ውስጥ እንዳሉ ይታወቃል። የኤሚሬትስ የኦፔክን የመልቀቅ ውሳኔም ይህንን ግጭት እንዳከረረው ጥርጥር የለውም። የተባበሩት አረብ ኤሚሬትስ በነገራችን ላይ በኦፔክ በነበረችበት ጊዜ ዋነኛ ሚዛን ጠባቂ ትባላለች። ሳውዲ አረቢያ ግዙፉ አምራች ስትሆን በኦፔክ ውስጥ ኦፔክ ፕላስ ከተመሰረተ በኋላ ደግሞ ሩሲያ ከፍተኛ ኃይል ይዛ መጥታለች። ሩሲያና ሳውዲ አረቢያ ግጭት ውስጥ ሲገቡ አስታራቂ ሆና የምትገኘው ኤሚሬትስ ነበረች። አሁን ግን ኤሚሬትስ በቦታው የለችም። የኤሚሬትስ ውሳኔ ይህንን ይመስላል። በኦፔክ ስር ያለች ሶስተኛ አምራች የነበረችው የተባበሩት አረብ ኤሚሬትስ በየዕለቱ ከ2.6 እስከ 3.6 ሚሊዮን በርሜል ነዳጅ እያመረተች ትሸጣለች። አሁን ግን ኤሚሬትስ ያንን ማስፋፋት ትፈልጋለች። በነዳጅ ማምረቻዎቿ ላይ የ$150 ቢሊዮን ኢንቨስትመንት ያፈሰሰችው ኤሚሬትስ በ2027 በየዕለቱ 5 ሚሊዮን በርሜል ነዳጅ የማምረት እቅድ ነው ያላት። የተባበሩት አረብ ኤሚሬትስ ትንታኔ እንደሚያሳየው ከሆነ የነዳጅ ፍላጎትና የፎሲል ፊውል ኃይል ፍላጎት በ2040 በከፍተኛ ደረጃ ሊቀንስ ይችላል። የዓለም ኢኮኖሚም በብዛት ለኃይል ፍላጎቱ አረንጓዴ አማራጮችን እየተጠቀመ ሊሄድ ይችላል። ስለዚህ ነዳጅን ቀብሮ ማቆየት ምን ይጠቅመናል? ቶሎ አውጥተን መጠቀም አለብን የሚል አቋም የተባበሩት አረብ ኤሚሬትስ አላት። ይህን ደግሞ ኦፔክ አልደገፈውም። እናም መውጣቴ ኢኮኖሚያዊ ብቻ ነው የምትለው ኤሚሬትስ በዚህ የተነሳ ነው። በነገራችን ላይ ይህ ዜና ለአሜሪካ ሰርግና ምላሽ ሆኗል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣቷ አሜሪካውያኑን የሚያስፈነድቅ፣ ዶናልድ ትራምፕ በደስታ የሚቀበሉት እንደሆነ የሚያጠራጥር አይደለም። የአሜሪካ መንግስት በተለይም ዶናልድ ትራምፕ በተደጋጋሚ ጊዜ ኦፔክ የሩሲያ መጠቀሚያ ሆኗል፣ ሳውዲ አረቢያና ሩሲያ እየተመካከሩ የዓለምን የነዳጅ እንቅስቃሴ እንደፈለጉ እየዘወሩት ነው የሚል ቅሬታ አላቸው። እናም የተባበሩት አረብ ኤሚሬትስ መውጣት የኦፔክን በረዥም ጊዜ የመዳከም ሁኔታ ስለሚወስን አሜሪካውያኑ የሩሲያን አቅም ያዳክማል በሚል ደስተኛ እንደሆኑ ጥርጥር የለውም። አሁን የኤሚሬትስ ከኦፔክ መውጣትን ተከትሎ የዓለም የነዳጅ ዋጋ ላይ የተወሰነ መረጋጋት እንደሚኖር ይጠበቃል። ነገር ግን የነዳጅ ምርት፣ የነዳጅ ሽያጭ በጦርነቱ በከፍተኛ ደረጃ ጫና ውስጥ ስላለ ነገሮች በአጭር ጊዜ መፍትሄ ያገኛሉ ብሎ መጠበቅ የሚቻል አይደለም። ግን የተባበሩት አረብ ኤሚሬትስ በስፋት ነዳጅ የመሸጥ እድል ታገኛለች። ምክንያቱም ኢራንና ኢራቅ የሚልኩት ነዳጅ በከፍተኛ ደረጃ መቀነሱ የሚታወቅ ስለሆነ፣ በረዥም ጊዜ ደግሞ የኦፔክ ውድቀት ሆኖ ሊመዘገብ ይችላል። የዓለም ኢኮኖሚ የተለያዩ ጉዳዮች እየገጠሙት ነው። በተለይ የኢራን ጦርነት ከተቀሰቀሰ በኋላ በገልፎ ሀገራት አካባቢ ያለው ልዩነት እየሰፋ፣ የባህረ ሰላጤው ሁኔታ አዳዲስ መልኮችን እየያዘ፣ አዳዲስ የኢኮኖሚ ትብብር፣ አዳዲስ የኃይል አሰላለፍና አዳዲስ የዲፕሎማሲ ፍትጊያ እየታየ መሆኑ በጣም ግልጽ ሆኗል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣትም በርካቶችን ያስደነገጠውና የዓለም መነጋገሪያ የሆነው በዚህ የተነሳ ነው። ቅዳሜ ገበያ